አድዋና የአድዋ ድል የአድዋ ድል የተገኘው ከዛሬ 120 ዓመት በፊት እንደተገኘ ታሪክ የሚነግረን ቢሆንም በታሪክ መካከል ግን ሳይዘከር የሚያልፈውና የሚዘነጋው አንድ ድንቅ ታሪክ ነበረ። ያም ታሪክ እንዲህ ነው። የሚኒሊክ ሰራዊት ወደ ግንባር ሲተም ጦሩን ወደፊት አስተካክሎ ጠላትን ድል ሊነሳ ወደ ይስማ ንጉስ ወደ ተባለ ቦታ የውጫሌው ውል ወዳረፈበት ታላቅ ምድር ሲገሰግሱ ታዲያ የኢጣሊ ውል ተዋዋይና የኢትዮጵያው ታላቅ የሆነው የግምጃ ቤት ሰው በተገናኙበት በዛ ወቅት ይስማ ንጉስ በተባለው ቦታ ማርክ አንቶሎኒ የሚባል ሰው አድዋን ነግሯቸዋል። አድዋና የአድዋ ድል የአድዋ ድል በአድዋ ድል መካከል እጅግ በጣም በርከት ያሉ ድንቅ ተግባራትን መፈጸማቸውን የሚነግር ነው። አድዋ ሲነሳ የማይረሳው የአድዋው ጉልበትን የሚጠግነው የደከመ ጉልበትን የሚያበረታው ድንቅ ወሬ አይዘነጋም። ያም ወሬ እንዲህ ነው። የጦር ሰራዊት ግንባር ለመትመም ጉልበቱን አበርትቶ ብርቱ ጠንክሮ ወደፊት ሲጓዝ ነገር ግን በጊዜ መሄድ በጀንበር መውጣትና መግባት በድቁልቁለትና በዳገት መውረድ መካከል ጉልበተኛ መድከማቸውና ማቃታቸው አይቀርም። በዚህ ሰዓት ግን ዳግማዊ አጼ ሚኒሊክ የአፍሪካው የጦር መሪ አጼ ሚኒሊክ ዘኢትዮጵያ እንዲህ የሚል ታላቅ የሆነን ሐሳብና መንፈስ ለወገናቸው ያጋቡታል። ይሄም ወሬ ደግሞ እንዲህ ነው። በዚህ ወሬ መካከል የደከመ ጉልበት ድካሙን አበርትቶ ጉልበተኛም ወደ ጉልበተኝነቱ ተመልሶ ቁልቁለቱን ወደ ታች ይወርደዋል። ዳገቱን እንደ ቁልቁለት እንዲሁ ያልፈዋል። ታዲያ ዳገቱ ምንም ያህል ዳገት ቢሆንም የዳገቱ ወሬ ሲጀመር የላመ ጉልበት ይጠገናል። ብርቱ በርትቶ ወደፊት ለፊት ይጓዛል። የዳገቱ ወሬ በአድዋ መካከል የዳገቱ ወሬ ሲነሳ እጅግ ታላቅ የሆነ ድንቅ ስራ ይከወናል። የዳገቱ ወሬ የዳገቱ ወሬ የአድዋው መንገድ መሪ የዳገቱ ወሬ ምንድነው ካላችሁ ከሰራዊቱ መካከል አንድ ግንባር ቀደም ወሬዎችን መጠረቅ የሚችል ወሬኛ ከፊት ለፊት ይመረጥና ስለ ህይወቱ አጠቃላይ መነገር ይጀምራል። ያን ጊዜ ታዲያ ሁሉም ሰው በርትቶ ወደፊት ለፊት ይጓዛል። የዳገቱ ወሬ ሲነሳ ሁሉም ሰው በርትቶ ይጓዛል። የዳገቱ ወሬ የሴትና የወንድ ግንኙነት እንዲሁም ደግሞ የጮኝነትን ዘመን አካትቶ ለሰራዊቱ ሲነግራቸው ያን ጊዜ ጉልበታቸው ተጠግኖ ወደፊት ለፊት ይጓዛሉ። አድዋና የአድዋ ድል በአድዋ ድል መካከል የማይረሳው የዳገቱ ወሬ የጮኝነት ዘመን ያልጋ ላይ ጨዋታው አድዋን ጣሊያንን ገደለ። ኢትዮጵያዊነትም ደምቆ ተስሎ አሸናፊነት ሆነ። በአድዋ ድል መካከል ጥቁር ብቻ አይደለም ያሸነፈው መላው ዓለም ነፃ እንዲወጣ ግንባር ቀደም የሆነ ታላቅ ስራ እንጂ። በአድዋ መካከል የተገኘው ድል የጥቁሮች ብቻ የኢትዮጵያውያን ብቻ አይደለም። ለዓለም የስልጣኔ ማማ የሆነችውን አገር ከማስተዋወቅ አንጻርም
እጅግ በጣም የላቀ ከፍተኛ ድርሻ የነበረው ድንቅ ስራ የተሰራበት ነው።